ጤና ይስጥልን እንዴት አላችሁ? የአሜሪካውን ሰልፍ የተመለከቱ መረጃዎች ነው የማጋራችሁ። የአሜሪካው ሰልፍ እንግዲህ በጣም መነጋገሪያ ከመሆኑም ባሻገር ወደ 8 ሚሊዮን እና ከዛ በላይ የሚሆኑ ሰዎች ኦል ኦቨር ደ ካንትሪ የታዩበት ነው እና ፕሬዚዳንት ዶናልድ ትራምፕ በተወሰነ መጠን የደነገጡበት ወይም ጠቅላላ ሪፐብሊካኖች ፖለቲካችንን እንዴት መቃዋጨት አለብን ወይም ደግሞ እንዴት ማስቀጠል አለብን በሚለው ላይ በጣም የተደናገጡበት እንደሆነ ተነግሯል። ምክንያቱም በዚህ ፖለቲካ ላይ በቀላሉ የማይታዩ ጉዳዮች ናቸው የተፈጠሩት። ፕሬዚዳንት ዶናልድ ትራምፕ እሳቸው እንዳሉት ሳይሆን የፖለቲካ አካሄዱ ደግሞ ከእጃቸው እየወጣ ሊሆን እንደሚችል የሚጠቁም ነው። ሰልፉ በነገራችን ላይ ዛሬ በድጋሚ የመጣሁበት ትልቁ ምክንያት ይሄ ሰልፍ የአሜሪካ ፖለቲከኞችና በጠቅላላው የአሜሪካ ሕዝብ ለአንዳንድ ጉዳዮች እንደሚባለው ቀለል አድርገው እንደማይመለከቱት ወይም ደግሞ ሰዎች ይሄ እንደዚህ ስለሆነ በሚሉት ብቻ ሳይሆን በራሳቸው ዴሞክራሲያቸውን እስከ ጥግ መጠቀም የሚችሉ መሆናቸውን ነው የሚያሳየው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ብዙ ጥያቄዎች ናቸው የተነሱባቸው። ከነዚህ የህዝብ ማዕበል እንግዲህ በዋነኝነት እኛም አንደርስታንድ ማድረግ ያለብን ብዙ እዚህ መካከለኛው ምስራቅ ላይ በተለያየ አቅጣጫ ሰዎች የተለያየ ሀሳብ ሲያጋሩ እናስታውሳለን። ሃይማኖታዊ ይዘት ለመያዝ የሚሞክሩ ወይም ደግሞ ለመስጠት የሚሞክሩ ዳት ኮንታክት ሰዎች እንዲያስቡ የማድረግ ነገሮች ነበሩ፣ የመካከለኛው ምስራቅን ውጥረት በተመለከተ ማለት ነው። ግን ደግሞ ከዛ ግንዛቤ ውጭ የወጣ መሆኑን ያሳየ የአሜሪካ ህዝብ ነው በዓለም ላይ። በእርግጥ የአውሮፓ ሀገራትም በኖ ኪንግስ ፕሮቴስት ላይ ፈረንሳይም ብሪታንያም እንደዚሁም ደግሞ ጣሊያን ውስጥም በተለያዩ ቦታዎች ላይ ተቃውሞዎች እናውቃለን። ተቃውሞዎች ተደርገዋል። ኖ ኪንግስን ያ ማለት አሜሪካዎቹን ተቀላቅሎ ማለት ነው። የአሜሪካዎቹን ተቃዋሚዎች እንደዚህ አይነት ባለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ የገጠማቸው ተቃውሞ በግልጽም አንድና አንድ ጥያቄና መልስ የሌለው ለምን የኢራን ጦርነት ከፈቱ ወይም የኢራን ውጥረት ቀሰቀሱ፣ በሌላ መንገድ ደግሞ ወይም ሁለተኛ ላይ የኑሮ ውድነቱ እጅግ ከባድ ደረጃ ላይ ደርሷል። እሱ የኑሮ ውድነት ለምን ናረ? እሱን ማስተካከል የለበትም ወይ የሚል ጥያቄ ነው ያነሱት። ከዛ ውጭ ደግሞ አይሲ ወይም ደግሞ የሆምላንድ ሴኩሪቲ ኃይሎች ዲፓርትመንቶች ማለት ነው ወይም ደግሞ እነዚህ ከተቃውሞ ጋር በተገናኘ የተለያዩ ጥቃቶችን ሲሰነዝሩ የነበሩ ኃይሎች ስደተኞችን የምታስወጡበትን መንገድ አስተካክሉ የሚል ተቃውሞ ነው እንደምትመለከቱት የተመለከታችሁት እንዳለው የሚታየውና ትንሽ ይሄ ምን ያሳያል ነው። ኦፍኮርስ አሜሪካ የዴሞክራሲ ሀገር ነች ይታወቃል። ዴሞክራሲ አሜሪካ ላይ ያለውን አቅም ምን ያህል እንደሆነ ታውቃላችሁ። ግን ደግሞ በአሜሪካ ፖለቲካና አቅም ልክ ያልተሰፈረ ግንዛቤ ያላቸው ሪፐብሊካኖች ናቸው በሚል ከ8 ሚሊዮን በላይ ሰዎች እንግዲህ ወደ ጎዳና ወጥተው ተቃውሟቸውን አሰምተዋል። ይህ በቀላሉ የሚታይ አይደለም። ምክንያቱም በዓለም የፖለቲካ ስርዓትም ላይ ቢሆን አሜሪካኖች በዚህ ልክ ሀሳባቸውን ሲገልጹ ይሄ መጀመሪያቸው ባይሆንም ለፕሬዚዳንት ዶናልድ ትራምፕ ግን እኔ የአሜሪካ ህዝብ ይወደኛል፣ ከኔ በላይ ለአሜሪካ ህዝብ የሚያስብ የለም፣ ወይም ደግሞ እኛ በአሜሪካነታችን ልንኮራ የምንገባ ፍጥሮች ነን፣ ከኛ በላይ ማንም የለም የሚሉ ሰዎች እንደ ሪፐብሊካን በጠቅሉ ስንመለከታቸው አሁን ህዝቡ በአምሳዎቹም ግዛቶች ናቸው ይህ ሁሉ ህዝብ የወጣው እና ከዚህ በፊት ተቃውሞ ነበረ። ከዚህ ከውጭ ፖሊሲያቸው ከኑሮ ውድነት ከአንዳንድ ጉዳዮች ጋር በተገናኘ ነበረ። ሰኔ ላይ ባለፈው ዓመት ተደርገዋል። ከዛ ደግሞ ጥቅምት ላይ ተደርገዋል። አሁን ተደረገ ለሶስተኛ ጊዜ ኖ ኪንግስ ራሊ ነው። ይሄ ኖ ኪንግስ ራሊ ትራምፕ በየዓለም ጥጉ የሚያደርጓቸው ስራዎች አይመቿቸውም። በየዓለም ጥጉ ለምሳሌ ሚድልስ ላይ የሚያደርጉት ነገር፣ ከዛ ውጭ ደግሞ በነ ግሪንላንድ በነ ቬንዙዌላ እንደዚህ ነገሮች በነ ካናዳ አንዳንድ ጉዳዮች ላይ እና ከነ ቻይናም ጋር የገቡበትን የንግድ ጦርነት አብዛኞቹ የአሜሪካ ሰዎች የወደዷቸው አይደለም። ስለዚህ ይህን ማስቆም አለባቸው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ተብሎ በሚታሰብበት ሰዓት እሳቸው አዳዲስ ቀውሶችን አዳዲስ ተጨማሪ የሀገሪቱን ኢኮኖሚ ፈተና ውስጥ ሊያስገባ የሚችል ጦርነት እየመዘዙ አስቸጋሪ ሁኔታዎችን መፍጠር ቀጠሉ። ስለዚህ በምን ሁኔታ ይህን የፖለቲካ አውድ መቋጨት ይቻላል የሚል ጥያቄ ሲነሳ ፕሬዚዳንት ዶናልድ ትራምፕን መቃወም ያስፈልጋል በሚል ሞር ዴሞክራቶች ናቸው ይባላል። በአብዛኛው ግን ፍሪ የሆኑ አክቲቪስቶች ወይም ኦርጋናይዘሮች ይህን ጉዳይ እያቀነባበሩ በፕሬዚዳንት
ዶናልድ ትራምፕ ላይ የተለያዩ ጫናዎች እንዲፈጠሩ በማድረግ ሂደት ላይ ናቸው። በአምሳዎቹም ግዛቶች በተለያየ አጋጣሚ ተቃውሞ ተቀስቅሷል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ጫናቸው ቀላል አይደለም። በዚህም በዛም በሚሉት ሁኔታ ላይ ስንመለከታቸው አንዳንድ ጉዳዮች ላይ የጫና ፖለቲካን በማራመድ ሂደት ላይ እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ፕሬዚዳንት ዶናልድ ትራምፕ በአንድም ሆነ በሌላ መንገድ አሁን ባሉበት ሁኔታ አገራቸውን ወደፊት ለማራመድ ምንድነው ማድረግ ያለበት የሚል ጥያቄ ቢጠየቁ እንኳን የሚመልሱ አይነት ፕሬዚዳንት አይደሉም። ስለዚህ አንዳንድ ሁኔታዎችን ከፖለቲካ መነጽር ብቻ ለማየት የሚሞክሩ ሰዎች ቀላል አይደለም። ይሄን ሁሉ ሀሳብ የመጣውላችሁ 8 ሚሊዮን ህዝብ ወጣ ማለት በቺካጎ ተደርጓል፣ በፊላደልፊያ ተደርጓል፣ ሚሲሲፒ ተደርጓል፣ በዋሽንግተን ዲሲ ተደርጓል፣ በኒውዮርክ ሲቲ ተደርጓል፣ በፍሎሪዳ፣ በቴክሳስ፣ በብዙ የአሜሪካ ግዛቶች በነ ኦሃዮ ጭምር በብዙ የአሜሪካ ግዛቶች ተቃውሞ ተደርጓልና ይህ ተቃውሞ አንደኛ ኖ ኪንግስ ነው። ኖ ኪንግስ ሲባል ምንድነው? ንጉስ አንፈልግም ነው። ንጉስ ማለት ፕሬዚዳንት ዶናልድ ትራምፕ እሳቸው ብቻ በሚያስቡት እሳቸው ብቻ በሚወስኑት ውሳኔ ልክ የተቋጨ የአሜሪካ ፖለቲካ ስርዓት እንዲገነባ ከመፈለግ አንጻር የሚሰጧቸውን ሀሳቦች እነሱን በመቃወም የሚደረጉ ናቸውና አብዛኞቹ በምትመለከቷቸው ልክ ብዙ ሰዎች ጥያቄ የሚያነሱባቸው ሆነዋል ፕሬዚዳንት ዶናልድ ትራምፕ እና ስለዚህ ሪፒቴቲቭሊ የሚያነሷቸውን ሀሳቦች በመቃወም ነው አንዳንዶቹ እንግዲህ ግልጽ የሆነ ከትራምፕ ፖለቲካ ባሻገር አንዳንድ ጉዳዮች መፍትሄ ሊሰጣቸው ይገባል የሚል ሀሳብን በመስጠት ላይ የሚገኙትና እንደዚህ አይነት ጉዳዮችን ፕሬዚዳንት ዶናልድ ትራምፕ መፍትሄ ሊሰጧቸው አልቻሉም የሚል ጥያቄ የበረታባቸው በመጣበት ሰዓት ነው ተቃውሞ የበረታው። ግን ከሁሉም በላይ ይህ ተቃውሞ የሚደነቀው በጣም ፍሪ ወርልድ ነው የሚያስፈልገው፣ ነፃ ወርልድ ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ እሳቸው በሚሉት እና በሚያስቀምጡት ልክ ብቻ የሚቀጥል ፖለቲካ አሜሪካ ውስጥ አያስፈልግም ተብሎ ይታሰባል። ከዛ አንጻር ዴሞክራቶቹ እነዚህን ተቃዋሚዎች በማገዝ ከባድ ድምፅ በማሰማት መንገዶቹን ሁሉ አስቸጋሪ ሁኔታ እየፈጠሩብን ነው የሚል ሀሳብ ነው ያለው እና እነዚህ ምንድን ናቸው የሚለው ነው በጣም በአብዛኛው በአሜሪካ ፖለቲከኞች ጭምር መነጋገሪያ ሆኖ የነበረው እና ብዙ የፖለቲካ አውዶችን የመከተል ጉዳዮች አሉ። ግን ይሄ የሚያሳየው ምንድን ነው? አሜሪካ ውስጥ ያለው ነገር ልክ እኛ ሀገር ውስጥ እንዳለው አይነት እንዳልሆነ ነው። ያ ማለት እኛ ሀገር ላይ እንግዲህ አንድ ሰው የሆነ አገር ደጋፊ ሲሆን ሃይማኖትን መሰረት አድርጎ ነው። ያን ያህል ሃይማኖቱ የማያራምደው ቢሆንም ለምሳሌ ወደ ኢራንም ሆነ ወደ እስራኤል ስንሄድ እስራኤልን የሚደግፍ ኃይል ይታወቃል፣ ኢራንን የሚደግፍ ኃይል ይታወቃል። ስለዚህ ይሄ ምንድን ነው የሆነው? why this is happening in the world where especially in Horn Africa ኢትዮጵያ ተብሎ ሲወሰድ ያው የሚያሳየው የፖለቲካል እንትናችን አናሊሲሳችን ለፖለቲካ ያለን ግንዛቤ ያ ማለት ለፖለቲካ ያለን ግንዛቤ ፖለቲካ እንወድም ሳይሆን ፖለቲካ የምንረዳበት መጠን አስቸጋሪ የሆነ በመምጣቱ ከዛ አንጻር ሊታይ የሚችል ሆኗል እና አሜሪካ ላይ እንግዲህ ይሄ ነው የሚመስለን። ከዚህ በፊት ያው ሞር ወደ እስራኤል የሚወግኑ እንደሆኑ ናቸው አሜሪካ የምናውቀው። ኦፍኮርስ እንደዛ ናቸው። ሌሎች አውሮፓ ሀገራትም ከዚህ አንጻር አብሮ የሚታይ ነው። ኦብቪስሊ የምናውቀው ነው። ይደግፏታል። ወደ እስራኤል ናቸው ኢንክላይኔሽን ናቸው ወደ ኢንክላይን የሚያደርጉት ወደ እስራኤል ነው። ግን ደግሞ በተወሰነ መጠን ከዚህ የተሻገሩ የፖለቲካ ኮንሰፕቶችን በመፍጠር ሂደት ላይ ስለሆኑ ጉዳዮችን አቀለው ማየት አይፈልጉም። ሰው ምንድነው የተፈጠረው የሚለውንም ማየት ይችላሉና አሁን ባለው ሁኔታ ግን እስራኤልና አሜሪካ ኢራን ላይ የፈጸሙትን ነገር በመወገዝም ጭምር ነው። ይሄ ለምንድነው የሆነው? በጠቅላላው ግን ኖ ኪንግስ ማለት ንጉስ አያስፈልገንም፣ ንጉስ አያሻንም ሲሆን በዚህ ጠቅላይ ሚኒስትር ፕሬዚዳንት ዶናልድ ትራምፕ ራሳቸው ብቻ ቆራጭ ፈላጭ ወይም ደግሞ ከዚህ በፊት የአሜሪካ ፖለቲካ ውስጥ ያልተለመዱ ነገሮችን በማድረግ የሚታወቁ ሰው የሆኑ በመምጣታቸው ይሄ ለምን ሆነ የሚል ሀሳብ ነው እንደዚሁ ሲጋራባቸው የነበረውና በተለያየ መንገድና አቅጣጫ ይሄ ፌድ አውት እያደረገ የመጣውን የሀገሪቱን ፖለቲካ አልታደጉትም የሚል ሀሳብ ነው የሚነሳባቸው። ከዛ አንጻር እንግዲህ ይሄ ሁሉ ህዝብ ለተቃውሞ ጎዳና ወጥቷልና አሜሪካ ሙሉ ነው እያጥለቀለቃ 8 ሚሊዮን ህዝብ እንግዲህ ቀላል አይደለም። ለዛውም ለተቃውሞ በአሜሪካ ታሪክ በተደጋጋሚ ተቃውሞዎች እንደሚከሰቱ ይታወቃል። ግን ፕሬዚዳንት ዶናልድ ትራምፕ አካሄዳቸው ሁሉ ግራ እየገባ መከሰስ አለባቸው፣ መወቀስ አለባቸው። ፖለቲካሊ የሚሄዱበት ርቀት እሳቸው ትንሽ ውስብስብና ግልጽ ያልሆኑ ነገሮችን ይከተላሉ የሚል አውድ ያለው ሀሳብ እየወጣ ስላለ ነው እና በዚህ ልክ
ፕሬዚዳንት ዶናልድ ትራምፕ ችግሮችን ማስተካከል ካልቻሉ እሳቸውስ ቢሆኑ እስከምን ሊቀጥሉ ይችላሉ የሚልም ሀሳብ ይነሳል። ይህ ሁሉ ተቃውሞ የተነሳበት ሰዓት እንግዲህ እንደምትመለከቱት ፕሬዚዳንት ዶናልድ ትራምፕ ብዙ አጣብቂኝ ያለባቸው እንግዲህ ቅድም ያነሳናቸው የመካከለኛው ምስራቅ፣ በኤዥያ አካባቢ ቻይና በራሷ ስጋት ናት። እንደዚሁም ደግሞ በሰሜን ኮሪያ ያለውን ሁኔታ ስትመለከቱ የራሽያና ዩክሬን ውጥረት አለ። እነሱን ታሳቢ ሲደረግ ብዙ ነገሮች አባከና የሚላቸው ጠፍቷል ፕሬዚዳንት ዶናልድ ትራምፕን እና ምንድን ነው ትራምፕ ለያዥ ለገናዥ ያስቸገሩት ምንድን ነው የሚል ጥያቄ ይነሳል እና ፕሬዚዳንት ዶናልድ ትራምፕ በዚህ ልክ የፖለቲካል ሌቨሬጅ ያገኙበት ሚስጥር ምንድን ነው ከተባለ ኮንግረስ ውስጥ ጥቅልል አድርገው ነው። የአሜሪካ ሕዝብ ትራምፕን ከመረጠ በኋላ አሁን ለምን ተቃወመ የሚል ጥያቄ የሚያነሱ አሉ። መጀመሪያ ላይ ዴሞክራቶቹ የነበራቸው አቋም ከዚህ ከተመሳሳይ ጾታ ጋር ከአንዳንድ ሁኔታዎች አንጻር አሜሪካን እድገቷን ገቷት የሚል ተቃውሞ ነበረ በማስነሳት የሚታወቀው ህዝቡና ያንን ነበረ በመቃወም ባይደንን ተቃውሞ ነበረ ትራምፕ ድጋሚ ወደ ስልጣን ያመጧቸው። ስለዚህ ትራምፕ ከመጡ በኋላ ግን አይ ቲንክ የመጨረሻ ነው በሚመስል መልኩ ከዚህ በኋላ መቼም የአሜሪካ ፕሬዚዳንት አይሆኑም፣ ያለቀ ነው። ስለዚህ እሱን በሚመስል መልኩ ቁጣ ያሰማ ድምፅ በማሰማት ነበረ ወደ ፖለቲካው ሪፐብሊካኖቹ ያው ፖፑሊስት ስለሆኑ ህዝቡን ድምፅ እያሰሙ እያስጮሁ ምናምን ማጋ መከናመኪያ አጋይን ማለት ማጋ they don't know what ማጋ ሜን መከናመኪያ አጋይን እያሉ ነበረ የመጡትና ትራምፕ ያን ሁሉ ከመጡ በኋላ ሬዲካል አረጉት። አሁን አካሄዳቸውን ሁሉ አስቸጋሪ እያደረጉት መጡና ፕሬዚዳንት ዶናልድ ትራምፕ ነገራቸውን ማስተካከል እንዳለባቸው ቢነገራቸውም የሚሰሙ አይደለም። ግን ይህን ሁሉ አቅምና ጉልበት ያገኙበትን ኦፍኮርስ ግምት ውስጥ ማስገባት ያለብን ራሳቸው አሜሪካን ናቸው የመረጧቸው። አሜሪካን መረጧቸው ሲባል በሙሉ በጣም በሚገርም ሁኔታ የእሳቸው ፖለቲካ ታላቅ ስም እንዲኖረው አድርገው ነው የመረጧቸው። ያ ማለት ታይቶ በማይታወቅ ሁኔታ ሁሉንም የድምፅ አሰጣጥ ሂደት ነው የጠቀለሉት። ለምሳሌ ኮንግረስ ውስጥ በታችኛው ምክር ቤት ያለውን ሙሉ በሙሉ እሳቸው ናቸው የወሰዱት። በላይኛው ምክር ቤት ያለውን ሴኔት እሳቸው ናቸው ሙሉ በሙሉ የወሰዱት። ያ ማለት ሪፐብሊካኖች ከዛም ደግሞ እነዚህ ፍሊፕ ስዊንግ ስቴት የሚባላሉ ሁሉን ነገር ፍሊፕ ያደረጉት ራሳቸው ፕሬዚዳንት ዶናልድ ትራምፕ ናቸው። ስዊንግ ስቴት የሚባሉት እንግዲህ ለማንም አንገብርም ወይም ደግሞ የሪፐብሊካኖቹም የዴሞክራቶቹም ያልሆኑ ግን በሆነ ሰዓት ላይ ትክክለኛ የድምፅ ያን ግዛቶች የነዛን ግዛቶች ሀሳብ ሊገዛ የሚችል ድምፅ ሲኖር በሆነ ምርጫ ወቅት ለሪፐብሊካኖቹ ሊሆኑ ይችላሉ፣ በሆነ ሰዓት ደግሞ ለዴሞክራቶቹ ይሆናሉ እና ትራምፕ ብዙ ነገር ነው ያሸነፉት በታችኛው ምክር ቤት እና በታችኛው ምክር ቤት ሁለት ፖፑላር ቮት አብዛኛውን ትልቁን ቁጥር በማግኘት እሱ አለ 3 ከዛ ውጭ ደግሞ ፍሊፕ ወይም ደግሞ ፍሊፕ ያደረጉበት መንገድ ስዊንግ ስቴቶች ላይ ፍሊፕ ያደረጉበትን ነገር እንደነ ሚቺጋን እንደነ ያሉትን ግዛቶች ስትመለከቷቸው እንደነ ፔንሲልቫኒያ ያሉትን ስትመለከቷቸው ለማንም ያልወገኑ ራሳቸውን ችለው የሚቆሙ ነበሩና እነሱን ሁላ ያሸነፉ ሰው ናቸው እና ከዚህ አንጻር በአሜሪካ ፖለቲካ ላይ ትልቅ ሌቨሬጅ ያገኙ ፕሬዚዳንት ነበሩና እነሱን ታሳቢ ሲያደርጉ ትራምፕ ከኛ በላይ ማን አለ የሚል አቋም ላይ ደረሱ። ይህን ሁሉ እንግዲህ የአሜሪካ መራጮች ባይዘው የባለፈው የ2024ቱን ምርጫ ስትመለከቱ ሙሉ በሙሉ ድምፅ የተባለ ነገር ሁሉ ለትራምፕ ነው የሰጡት። ፖፑላር ቮት ማለት የአሜሪካ ምርጫ አብላጫውን ድምፅ ስላገኘ አሸናፊ አትሆንም። እንደምታውቁት በዚህ እንግዲህ ኤሌክቶራል ኮሌጅ የሚባል አለ። በሱ ካልኩሌሽን ተሰርቶ ነው እንደምታውቁት እና ከዛ አንጻር እሱን ፕሮሰስ አልነግራችሁም ሰፊ ምንትን ስላለው ከሱ አንጻር ፕሬዚዳንት ዶናልድ ትራምፕ እንኳን ሁሉንም በሁሉም ኤሪያ ውስጥ ነው የወሰዱት እና በጣም ራሳቸው ያመጡት ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ተቃውሞዎች ቢበረታባቸውም ሰልፍ ቢበዛባቸውም አንዳንድ ጉዳዮችን ለመቋጨት ወይም ደግሞ አንዳንድ ጉዳዮችን በሪፐብሊካኖቹ የፖለቲካ ቅርጽ ውስጥ ለማስገባት የሚሄዱባቸው ርቀቶች እጅግ መነጋገሪያ ሆነዋል። ስለዚህ ትራምፕ ምንድን ነው ያደረጉት? ስለዚህ ትራምፕ የፖለቲካል መንገዳቸው ምንድን ነው? ትራምፕ በምን መንገድ ነው ሀሳባቸውን የገለጹ የሚገኘው የሚለውን በተለያየ አቅጣጫና መንገድ ለሚመነዝሩ ሰዎች ይሄኛውን ጊዜ ማስታወስ በቂ ሆኗል። ስለዚህ ትራምፕ አሁን
አንደኛ ሊከሰሱ ከስልጣን ይውረዱ የሚል ድምፅ አለ። ትራምፕ አያስፈልግም ንጉስ አይደሉም የሚል ሀሳብ አለ። ትራምፕ ከስልጣን ይነሱልን ተቃዋሚዎች ይላሉ። ግን በትራምፕ ላይ የተነሳው በላ እጅግ ከባድ ነው። ግን ራሳቸው ያመጧቸው ሰው ስለሆኑ በዚህ በሚድ ተርም ኢሌክሽን ላይ ኮንግረሱ ላይ ያለውን ድምፅ ከማዛባት የተሻገረ ነገር ላይሆን ይችላል። ግን ትራምፕ እሳቸው እንደሚሉት እኔ ተወዳጅ ነኝ፣ እኔን ሁላቸውም ይወዳሉ ማለት ሪፐብሊካኑም ዴሞክራቱም ይወደኛል፣ እንደኔ አይነት መሪ አሜሪካ አግኝታ አታውቅም የሚል ሀሳብና ቁመና ነበራቸው። እሱን እንግዲህ የተኮራሩበት ነው ሉዚ ያደረጉት እና ትራምፕ በብዙ መንገድ አሁን ያላቸውን የፖለቲካ እድልና አጋጣሚ አጥተዋል። ስለዚህ አንዳንድ ሁኔታዎችን ቆም ብለው ቢያስቡ የሚል ማረጋገጫም እንደዚሁ እየመጣ ይገኛልና ስለዚህ የፕሬዚዳንት ዶናልድ ትራምፕ አንዳንድ አካሄዳቸው በቀላሉ ሊወሰድ የማይችል እንደሆነ ታሳቢ መደረግ እንዳለበት እንደው ሀሳብ ለመስጠት ነው። ተመልካቾች አሁንም ኮመንት አድርጉ፣ ሼር አድርጉ፣ ፎሎ አድርጉ። ቴንክ ዩ ቬሪ ማች ለሁሉም ነገራችሁ እጅጉን አመሰግናችኋለሁ። ቴንክ ዩ